የለፋሽበት ትዳር እስከሆነ ድረስ ዛሬ የመጣውን ወሬ ታዩ። አሁን እንደምታምሩትና አሁን እንደሆናችሁት መሆን ነው ያለባችሁ። እነሱ እናንተን ለማለያየት ቁጭ ብለው እያደሩ አይደለም፣ በቃ ተኝተው እያደሩ አይደለም። እናንተን ለማለያየት የማይሰሩት ስራ የለም። አንቺ ግን በዚህ ማል ከባልሽ ጎን ሆነሽ ያንን ጥንካሬሽን ካላሳየሽ፣ ደካማነትሽን ባሳየሽ ቁጥር እነሱ የእናንተን ድክመት መጠቀሚያ ነው የሚያደርጉት። እኔ በዚህ ጉዳይ ከእንግዲህ በኋላ እኔ ተመልሼ እመጣለሁ ብዬ አላስብም። ምክንያቱም በቃኝ ማለት ይደክማል እኮ ሁሉም ነገር ይደክማል። ብልጥ መሆን መቻል አለባችሁ። ብልጥ መሆን ካቃታችሁ የእናንተን ደካምነት የተጠቀሙ ሰው ሁሉ ጊዜ እናንተን የሚያጨቃጭቅና የሚያጣላ ከሆነ የኛም መድከም ምንም ዋጋ የለውም ማለት ነው። ያ ነገር ደግሞ እንዳይፈጠር ሩታ አሁን ድጋሚ ከስንት ነገር ተብለሽ ስንት ነገር ተበጣብጣችሁ አሁንም ድጋሚ ሰላም ልትሆኝና ስንት ነገር አውርተን ሳንጨርስ አሁን ደግሞ ይሄ ተፈጠረ ብለሽ ይሄንን ነገር የምታደርጊ ከሆነ በጣም ደካማ ሰው ነሽ። እና ቢያንስ እኔ አንዳንዴ ዝም ብዬ ሳስበው አብርሃም ለምንድነው ለሄርሜላ ላይ ሁሉ ነገር ሊያደርግላት የሚችለው ማለት ለምንድነው አብሯት ሲሆን ያለው ብዬ እንድጠራጠርም ያደርገኛል። ነው የሆነ ማናቀውኛ የተደበቀ ሚስጥር እንዳለም ይሰማኛል። የሆነ የተደበቀ ሚስጥር እንዳለ ይሰማኛል። ግን በዚህ ሁሉ መሀል ቢያንስ የለፋሽበት ትዳር እስከሆነ ድረስ ዛሬ የመጣውን ወሬ ታዩ። አሁን እንደምታምሩትና አሁን እንደሆናችሁት መሆን ነው ያለባችሁ። እነሱ እናንተን ለማለያየት ቁጭ ብለው እያደሩ አይደለም፣ በቃ ተኝተው እያደሩ አይደለም። እናንተን ለማለያየት የማይሰሩት ስራ የለም። አንቺ ግን በዚህ ማል ከባልሽ ጎን ሆነሽ ያንን ጥንካሬሽን ካላሳየሽ፣ ደካማነትሽን ባሳየሽ ቁጥር እነሱ የእናንተን ድክመት መጠቀሚያ ነው የሚያደርጉት። እኔ በዚህ ጉዳይ ከእንግዲህ በኋላ እኔ ተመልሼ እመጣለሁ ብዬ አላስብም። ምክንያቱም በቃኝ ማለት ይደክማል እኮ ሁሉም ነገር ይደክማል። ብልጥ መሆን መቻል አለባችሁ። ብልጥ መሆን ካቃታችሁ የእናንተን ደካምነት የተጠቀሙ ሰው ሁሉ ጊዜ እናንተን የሚያጨቃጭቅና የሚያጣላ ከሆነ የኛም መድከም ምንም ዋጋ የለውም ማለት ነው። ያ ነገር ደግሞ እንዳይፈጠር ሩታ አሁን ድጋሚ ከስንት ነገር ተብለሽ ስንት ነገር ተበጣብጣችሁ አሁንም ድጋሚ ሰላም ልትሆኝና ስንት ነገር አውርተን ሳንጨርስ አሁን ደግሞ ይሄ ተፈጠረ ብለሽ ይሄንን ነገር የምታደርጊ ከሆነ በጣም ደካማ ሰው ነሽ። እና ቢያንስ እኔ በወቅቱ ሰላም ቤተሰብ እንዴት ናችሁ? እኛ ያለን እንግዲህ ዛሬ ትንሽ በአስከፊና በጣም በሚያሳዝን ነገር ነው የመጣሁት። በዚህ ሰሞን እንደምታዩ ትንሽ ሰላም አገኘን፣ ተደሰትን፣ ነገሮች በሙሉ ተስተካከሉ ብለን እያሰብን ነበረ። ግን ያልታሰበ ነገር ተፈጥሯል። ይህን ሁሉ ነገር ደግሞ እንዲፈጠር ያደረገ ሰው አለ በመሀል። በቃ አሁንም ድጋሚ በአጠቃላይ የምነግራችሁ ነገር ቢኖር ድጋሚ ሩታና አብርሃም ወደ ቀድሞ ነገሯቸው የሚመለሱበት ነገር ተፈጠረ እንደገና ድጋሚ ማለት ነው። ያው ሩታም ከዚህ በኋላ ይህንን ነገር እያደረገች የነበረችው አብርሃምን እየተዝናናች ያዝናናች የተለያየ ቦታ እየወሰደች ምናምን ብዙ ነገር ለማድረግ እየሞከረች የነበረችው ነገር ባሏን ለመመለስና ወደ ራሷ ለማድረግ ነበር። አሁንም እዚህ ጋርም ሆኜ እነሱ የተዝናኑበት ቦታ ሆኜ ነው ቪዲዮንም እየሰራው ያለሁት እና ለምን እንደታሰበ አላውቅም። ለሩታ ሌላ በቃ ከባድ ነገር ተነግሯታል፣ ከባድ ሚስጥር ተነግሯታል። ያንን ነገር አሸንፋ እንዴት ትሄዳለች የሚለውን ነገር እኔ አላውቅም። ብቻ ያልታሰበ ነገር ነው የተነገራት። አሁን እዚህ ጋር ነገሩን ማውራት ምናምን ላይጠበቅብኝ ይችላል፣ ግን ሩታ በቃ ከዚህ በኋላ አብርሃምን ክሱን ልትከሱ የምትችልበት ድጋሚ ወደ ቀድሞ ነገሯ የምትመለስበት ነገር ነው የሰማችውና ያንን ነገር የውሸት ሊሆን ይችላል የእውነትም ሊሆን ይችላል፣ እኔ አላውቅም። ግን በጣም ከባድ እንደሆነ ለማንም መናገር እንደማትፈልግ ለማንም ይሄንን ነገር ልታወጣና ልታወራ እንደማትችል ለአንዴና ለመጨረሻ ጊዜ ባሌን ወደ ራሴ እመልሳለሁ ብዬ አስቤ ግን ልትመልስበት የማልችልበት ነገር እንደተፈጠረ እንደሱ አይነት ነገሮች ነው አሁን ላይ እየተወሩ ያሉት ማለት ነውና
በምን ጉዳይ እንደሆነ አላውቅም። እንደሚመስለኝ ግን ከሆነ ምን አለ አንድ ሰዓት እየተነሳ ያለ ነገር አለ። ያም እየተነሳ ያለ ነገር ምንድነው? ከዚህ በፊት መቅደስ ይዛው የመጣችው ቤት ያለው ልጅ የአብርሃም ነው አሁንም ቤት ድረስ ያለው የሚል ማረጋገጫ ያለው ነገር ይመስለኛል ለሩታ እንዲደርሳት ያደረጉት። ያንን ነገር ደግሞ እንዲደርሳት ያደረጉት ሰዎች አቤልና ሄርሜላ ናቸው የሚባል ነገር ሰምቻለሁ። እውነቱን እንድታቅ ማለት ነው። ይህ ነገር እውነት ነው የሚለውን ነገር ስናስብ 100% እኔ ውሸት እንደሆነ አውቃለሁ። 100% ማለት ነው። ታቅዶና ታልሞበት የተደረገ ነገር እንደሆነ አውቃለሁ። አሁን ተቀራረባችሁ፣ ተቀራረብሽ፣ ወደ ራሱ መጣሽ፣ ሁለታችሁ ደስ የሚል ነገር ላይ ናችሁ የሚለውን ነገር ስትሰማ ሄርሜላ ሌላ አይነት አቅጣጫ ለመጠቀም የምትጠቀምበት መንገድ እንደሆነ አስረግጬ ነግሬሻለሁ ሩታ እንጂ እኔ አብርሃም ጓደኛዬ ነው እስከማውቀው ድረስ ከአንቺ ውጪ እንደዚህ በልጅ ደረጃ የተደራረሰ እንደዚህ የተፈጠረ ነገር እንደሌለው አውቃለሁ። ግን አሁን ደርሰው መተው እንደገና ድጋሚ ይሄንን ጉዳይ ሲያወሩሽ መቀበል እንደሌለብሽ ነው ነግርሽ ሩታ። ድጋሚ ወደ ኋላ ከተመለሽ ብዙ ነገሮች ነው የሚመለሱት፣ ብዙ ክፍተቶች ነው የሚፈጠሩት። እቤት ይቀመጥም ልጁ ከዚህ በፊትም ይምጣ መቅዲን ሄርሜላ ተላካትም ብዙ ነገር ይፈጠር። ግን የምነግርሽ እውነት ቢኖር ልጁ የአብርሃም ልጅ እንዳልሆነ ነው የምነግርሽ። እና ይሄንን አጀንዳ እያነሱም ያሉበት ምክንያት አሁንም ድጋሚ የሁለታችሁን መጣላትና የሁለታችሁን መራራቅ ክፍተት ለመፍጠር ነው። ክፍተቱን ስደፍኚ ሌላ አይነት አቅጣጫዎች እንደሚመጡብሽ ቀድሜ ነግሬሻለሁ። ሄርሜላ ሌላ አይነት ነገር ልታደርግ እንደምትችል ቀድሜ ነግሬሻለሁ። ግን አሁን ደግሞ ደርሳ እንደገና ድጋሚ ይሄን ነገር ስታደርግ ስትናደጂ ስላየሁሽ ስሜታዊም ስለሆንሽ ነው። በቃ ልታወሪኝም ፈቃደኛ ስላልሆንሽ ነው ሩታና ያን ሁሉ ደስታ መመለስ የቻልሽ ልጅ አንቺ ወሬ በተነገረሽ ቁጥር ስንት ነገር ተነጋግረን አሁን እንደገና ድጋሚ ልጅ ይሁን በቃ ልጅ መሆኑ ነው ያስደነገጠሽ። ከዚህ በፊት የመጣ ነገር ነው። ከዚህ በፊት የኔ ልጅ ነው አላለችም እንዴ መቅደስ? የኔ ልጅ ነው ብላለች። እንደዛ ከሆነ ከሆነ እንደዚህ እያደረገሽ ያለው ነገር ማለት ነው። ግን እንደ አንድ ነገር ምነግርሽ እንደ አንድ ብልጥ እንድትሆኚ የምነግርሽ ነገር በዚህ መንገድ እነሱን ማራቅ ነው። ሄርሜላ የታለች? የለችም። አቤል የታለ? የለም። በቃ ይሄንን ማወቅ ያለብሽ የሉም። በቃ አሁን ላይ አጠገባችሁ የሉም። ሰላማችሁን አግኝታችኋል አይደል? ያንን ያደረግሽው ደግሞ በአንቺ ብልጠት ነው። እንደገና አሁንም ያንቺን ደካማ ጎን ስሜታዊነትሽን ተጠቅመው ድጋሚ ሌላ አጀንዳ ይኸው አሁን ከፍተውብሻል። ያንን ነገር ደግሞ ድጋሚ አንቺ በእነሱ አቅጣጫ የምትሄጂላቸው ከሆነ አሁንም ድጋሚ ሁሉ ልፋትሽ ምንም ጥቅም የለውም ማለት ነው። ይሄ ልጅ ነው ምንድነው ምናምን የሚባለው ነገር ስነግርሽ ሩታ አብርሃም ካንቺ ያንቺን አመኔታ ብቻ ነው የሚፈልገው። ያንቺን አመኔታ እና እንድታምኙ ብቻ ነው የሚፈልገው። እሱን እልህ የሚያስይዘው ነገር ያ ነገር ነው። አንቺ አምነሽው እሱ ጋር አጠገብ ስትመጪ እንደምታየው ነው እያደረገ ያለው ነገር ማለት ነው። አብሮሽ ነው ያለው። በቃ የምታደርጊውን ነገር በስነ ስርዓት ፍቅር ሲሆን በቃ ሁለታችሁም አንድነታችሁ በጣም ሲያምር እንደሱ አይነት ነገር ነው የሚፈጠረው። ግን አሁንም የሆነ ነገር ተጠራጥረሽ በራክሹ ቁጥር እንደገና ለነሱ እድል ነው እየሰጠሻቸው ያለሽውና አብርሃም ይሄን አይነት ነገር ሊያደርግ አይችልም። ያንን እንድታቂ የምነግረው ነገር በቃ ማወቅ ያለብሽም ያንን ነው። አብርሃም ጥፋቱ ምንድነው? ካንቺ ጋር በምታይ ሰዓት አንቺ በማታምኙ ሰዓት ደካማ ጎኑን ተጠቅመው የሚመጡ ሰዎች ጋር እልህ ተጋብቶ ይሁን አላቅም የሆነ ነገር ለማድረግም ይሁን አላቅም እነሱ ጋር ይሄዳል እና ያ ነገር ነው ክፍተት እንዲፈጠር የሚያደርገውና እባክሽ ሩታ ከዚህ በኋላ ይሄን ክፍተት እንዳትፈጥሪ። ሌላ ምነግርሽ ነገር ሩታ ማለት እና አቤል እነ ብሩክ ትላንት አይተሻዋላ። ብሩክ ተኮራምቶ ምናምን በቃ በሌላ በተለያየ አይነት መንገድ እየመጡብሽ ነው። በተለያየ አይነት መንገድ ማለት ነው። እኔ ምነግርሽ ነገር ሩታ ጋር ብዙ ነገር ለማድረግ እየተሞከረ ነው ያለው። እኛ እያለ ምንም አትሆንም። ግን መረዳት ያለብሽ ነገር እና አቤል አሁን ላይ እዚህ ከተማ የሉም። ልናገኛቸው አልቻልንም። ሄርሜላ ልናገኛት አልቻልንም። እዚህ ከተማ የለችም። ምን እንዳሰቡ ምን እንዳቀዱ ምን እንዳሉሽ ምን አይነት ደብዳቤ እንደላኩልሽ ላንቺ
ምን አይነት ነገር ልከው እንደዚህ እንዳደረጉሽ አላውቅም፣ ግን ከአንዳንድ ሰዎች የሰማሁትን ነገር ስለሆነ ነው። በዛ ምክንያት ግን ከሆነ በልጁ ቤት ባለው በሕፃኑ ልጅ ምክንያት ከሆነ ግን እውነት ነው የምልሽ ሩታ እንዳትሸነፊ፣ አሁንም እንዳትሸነፊ፣ ጠንካራ ሁኚ። ስልክ ስላላነሳሽልኝ ነው በቪዲዮ ወጣሁት። ምናልባት ደብሮሽ ምናምን ይችላል ቴክስት ጽፌልሻለሁ እና ትላንትና ያወራሽ ነገር ደስ ስላላለኝ ነው። እና ሩታ ማሸነፍ ያለብሽ አንቺ ነሽ። ጠንካራ ሆነሽ ባልሽ መያዝ ያለብሽ አንቺ ነሽ። ጠንካራ እንደሆንሽ አውቃለሁ፣ ብዙ ታውረዶች እንዳሳለፍሽ አውቃለሁ። ግን በቃ እስከ መጨረሻው ድረስ ጠንክሪ። እስቲ የለፋሽበት ትዳርሽ ነው ሩታ፣ የለፋሽበት ትዳር እስከሆነ ድረስ ዛሬ የመጣውን ወሬ ተይው። አሁን እንደምታምሩትና አሁን እንደሆናችሁት መሆን ነው ያለባችሁ። እነሱ እናንተን ለማለያየት ቁጭ ብለው እያደሩ አይደለም፣ በቃ ተኝተው እያደሩ አይደለም። እናንተን ለማለያየት የማይሰሩት ስራ የለም። አንቺ ግን በዚህ መሀል ከባልሽ ጎን ሆነሽ ያንን ጥንካሬሽን ካላሳየሽ፣ ደካማነትሽን ባሳየሽ ቁጥር እነሱ የእናንተን ድክመት መጠቀሚያ ነው የሚያደርጉት። እኔ በዚህ ጉዳይ ከእንግዲህ በኋላ እኔ ተመልሼ እመጣለሁ ብዬ አላስብም። ምክንያቱም በቃኝ ማለት ይደክማል እኮ ሁሉም ነገር ይደክማል። ብልጥ መሆን መቻል አለባችሁ። ብልጥ መሆን ካቃታችሁ የእናንተን ደካምነት የተጠቀሙ ሰው ሁሉ ጊዜ እናንተን የሚያጨቃጭቅና የሚያጣላ ከሆነ የኛም መድከም ምንም ዋጋ የለውም ማለት ነው። ያ ነገር ደግሞ እንዳይፈጠር ሩታ አሁን ድጋሚ ከስንት ነገር ተብለሽ ስንት ነገር ተበጣብጣችሁ አሁንም ድጋሚ ሰላም ልትሆኝና ስንት ነገር አውርተን ሳንጨርስ አሁን ደግሞ ይሄ ተፈጠረ ብለሽ ይሄንን ነገር የምታደርጊ ከሆነ በጣም ደካማ ሰው ነሽ። እና ቢያንስ እኔ በቅቶኛል በጣም በቃ ከዚህ በላይ ብልጥ መሆን ካቃታችሁ ሁለታችሁም ከዚህ በላይ ምንም ልናደርግም አንችልም፣ ምንም ሊደረግም አይችልም። ይሄንን ነው የምነግራችሁ። እና አቤል ግን እና እነ ብሩክ ፈጣሪ የሥራችሁን ይስጣችሁ። እናንተ የሥራችሁን ይስጣችሁ። ሌላ ምንም አይባልም። ለሰው መጥፎ አይመኝም፣ ለሰው መጥፎ ነገር አይደረግም። ግን እያንዳንዱ የምታደርጉት ነገር ከጀርባ ሰምቻለሁ። ግን አንድ ነገር የምነግራችሁ ነገር ሩታ አንድ ነገር ብትሆን ሩታ የመጨረሻችን ነው። እቺ ልጅ እስካሁንም የታገሰቻችሁ እኮ የባሏ ጓደኞች ስለሆናችሁ ከባሏ ጋር ስለሆናችሁ ነው እንጂ እናንተ ከህይወቴ ውጡልኝ ብሏችኋል አብርሃም፣ ቢገባችሁ ማለት ነው። የሚያወራውን ነገር እናንተ ቀጥታ አልተረዳችሁትም እንጂ አብርሃም ከህይወቴ ውጡ ብሏችኋል። ያን ነገር ደግሞ ልታደርጉለት አልቻላችሁ። እንዴ ሰው እንዴት አይገባውም? እንደዚህ እየተነገረው ምን ይያለው? ግን ምን ያህል ቢከፈላችሁ ምን ያህል ገንዘብ ቢሰጣችሁ ነው በዚህ ናክል ደረጃ የሰው ልጅን እንደዚህ ለማበጣበጥ ወይም እንደዚህ ለማድረግ የቆረጣችሁትና ሄርሜላ ለአብርሃም ጥሩ ሰው ነች ብላችሁ የምታምኑ ሰዎች ካላችሁ ያ ሄርሜላን ጥሩነት እስቲ ያደረገችለትን ነገር እስቲ እኔም እንደ ሐሳብ እስቲ ልወቀውና እስቲ ኮሜንት ላይ ጻፉልኝ። እስቲ ሄርሜላን ጥሩነት ማለት ነው ለአብርሃም ያደረገችለትን እሱን ጻፉልኝ እስቲ ንገሩኝ እስቲ። እኔ ምናልባት አልተረዳሁትም ነው ሄርሜላን ጥሩነት በዚህ ናክል ደረጃ የሩታን ዘመዶች እስከ ማስደብደብ ድረስ መድረስ ነው ጥሩነት? ከዚህ ሰው ከሩታ ዘመዶች ጋር እንደዚህ በጋርድ አስደብድቦ እንትን ነው ጥሩነት? እስቲ ንገሩኝ። ማለት ሄርሜላ አሁን አብርሃም ከሄርሜላ ጋር ድጋሚ እያወራሃት እንደሆነና እየተገናኛችሁ እንደሆነ ያውቃሉ። ግን ያንን ነገር ሩታ እያወቀች ነው እያገኘች ያለችው። ታውቃለች፣ ማታውቅ እንዳይመስልህ ታውቃለች። ግን ስለምን ጥሩነቷ ብለህ ነው አሁን ሄርሜላን እያገኛት ያለው? ድጋሚ ደስታችሁ ተመልሷል። አብራ ልጅን እያሳየች ነው እንትን እያለች ነው። ስለምን ጥሩነቷ ነው? እሺ ከሄርሜላ ጋር አሁን ላይ አንተ ልትገናኝ የቻልክበት መንገድ። እሷ ጥሩ ሰው ብትሆን እኔ የምነግርህ ነገር ቢኖር ይሄ ሩታን ዘመዶች በነዛ ወጠምሾች የምታስቀጠቅጥ አይነት ሰው አትሆንም ነበረ። የጥሩ ሰው እንትን አንተ መቅረብ ያለበት ሰው እንደዚህ አይነት ሰው ነው። ሰው የሚያስደበድብ፣ ሰው የሚያስቀጣ፣ ሰው እንደዚህ የሚያስደርግ ሰው ነው። ሄርሜላ ምን ታረግላለች? ህይወትን አትኖርም። እንደገና ደግሞ ድጋሚ እስቲ እንትና ሩታ ለአቤል ምን አስደርጓለች? ያ ሁሉ ነገር እልህ እያያዛት ያ ሁሉ ነገር ውስጥ እያደረገባት አስደብድበዋለች። ቢገባ አብርሃም አንተን ስለምታከብር አቤል ምንም አላስደረገችውም እንጂ እሷ ግን
እነ የሩታ ዘመዶች ተናገሩኝና እንደዚህ ያደረጉኝ ብላ ግን ክብር ቢኖራት ኖሮ ያ ሁሉ ጋርድ ሰብስባ መጣ ልጆቹን እንደዚህ አታስደርግም ነበር። እንደዚህ አይነት ሴት ነው አንተ እየቀረብክ እያገኘህ ያለው። ፍላጎት ምንድነው አላውቅም። ሌላ ነገር እንድጠራጠር እያደረከኝ ነው። በነገራችን ላይ እራስህ ፈልገው ማለት ነው ሌላ ነገር እንድጠራጠር ታደርገኛለህ። በዚህና ክል ደረጃ ሄርሜላን ለምን ልተዋት እንዳልቻልክም አይምሮዬ ላይ የሚመጣብኝ ነገር አለ። በቃ የሆነ ማሰበው ነገር አለ። ሰው ነኝ እጠራጠራለሁ። አንደኛ እዚች ጋር የተባለ ነገር አለ። ለሩታ ይደርሳት ያለው ወሬ አለ። ቤት ያለው ልጅ አለ። ያ ልጅ የመጣበት መንገድ አለ። አንዴ መቅደስ ነው፣ አንዴ ቸግሮኝ ነው ምናምን። እሱን ሁሉ ነገር እንዲህ የተገጣጠመ ሌላ ነገር እየተፈጠረ ነው። እንደገና አንተ ከኤርሜላ ጎን ልጠፋ አልቻልክም። ያ ማለት ምን ማለት ነው? ሩታ ባታስብና ባትጨነቅ እኔ አይገርመኝም እኮ አንዳንዴ ሳስበው። ግን ብልጦና ደግሞ ይሄን ነገር ማሸነፍ ብትችል ደስ ይለኛል። አንዳንዴ ዝም ብዬ ሳስበው አብርሃም ለምንድነው ለኤርሜላ ሁሉ ነገር ሊያደርግላት የሚችለው? ማለት ለምንድን ነው አብሯት ሲሆን ያለው ብዬ እንድጠራጠርም ያደርገኛል። ነው የሆነ ማናቀውኛ የተደበቀ ሚስጥር እንዳለም ይሰማኛል። የሆነ የተደበቀ ሚስጥር እንዳለ ይሰማኛል። ግን በዚህ ሁሉ መሀል ቢያንስ ወይ እውነቱን መናገር ነው ወይ እውነቱን አፍርጡትና እስከ መጨረሻው ድረስ በዚህ ጉዳይ መገላገል ይሻላል። ግን አብርሃምም ኤርሜላም መቅደስም ሚስጥሩን ምን እንደሆነ በማናቅበት መንገድ እንደዚህ ተደብቆ እውነቱን ሳታፈርጡ ብዙ ሰው እየተሰቃየ እንዳለ እንድታውቁ ፈልጋለሁ። ምክንያቱም በቃ አልገባንማ። እኔ አብርሃም አልገባኝም። ምክንያቱም የሆነ ነገር ከሌለ በስተቀር ሄርሜላ በዚህ ናክል ደረጃ ትዳር ውስጥ መስዋዕትነት ልትከፍልላት አትችልም። ምክንያቱም ሩታ ትላንትና የተናገረችውን በስነ ስርዓት ማዳመጥ አለ። በስነ ስርዓት ትክክለኛ ነገር እየነገረች ነው። ከህይወት መውጣት ያለባቸው ሰዎች አሉ። በቃ ያንን ስታስወጣ ሩታ ትመለሳለች። ይሄንን ፖይንት ነገረች። ሚስት እኮ ትክክል ነች። ዘመዶቿን እያስቀጠቀጠች እንዴት ነው ካንተ ጋር ሆና እሷ ደስተኛ ልትሆን የምትችለው? ይሄንን ነው ማሰብ ያለብን። ሊገባ ይገባል። አብርሃም አስብ እንዴ! አንተ በቃ እንደ ሕፃን ልጅ ሆይ ሆይ በተባለበት ቦታ ብቻ እየሄድክ የሆነውም ሲደግስልህ ትገኛለህ። የሆነውም የሆነ ነገር ግን የተደገሰልህ በሙሉ ጥሩ ነገር አይደለም። የተደገሰ ምግብ በሙሉ አይበላም። መርዝ ሊኖረው ይችላል። ከማን ድግሱ ምንድነው ብለህ ማወቅ አለብህ። ያንን ክብር በቤት ነው በሚስት ነው። ያንን ነገር አስብ። የተለየ ሌጀሪ ነገር ማንም ሰው ሳያምረው ወይም ማድረግ አቅቶት እኮ አይደለም። ግን የህይወት አንዱ አካል ስላልሆነ ይሄን ልትረዳት ሊገባ ይገባል። ያወጣል ወይም ያደረገል ጥሩ ነገር ያደረገል የተንከባከበ ወይም ሆቴል ይወሰደ በሙሉ ለህይወትህ ጥሩ ነው ብለህ እንዳታስብ። ከሚስት አለያይቶ ሌላ ቦታ መውሰድ በአጠቃላይ እኮ ላንተ የሚጠቅምህ እንዳልሆነ መገንዘብ ያለብህ ሰው መሆን መቻል አለብህ። እና ታስተውላለህ። ለምንድነው አሁን የአብርሃም አስተዋይ ነው። እኔ አብርሃም እስከማውቀው እኛ የሚመክረን ልጅ ስናጠፋ የሚያስታርገን ልጅ ብዙ ነገር የሚያወራ ልጅ ነው። ግን በዚህ ናክል ደረጃ ለሄርሜላ መስዋዕት የከፈለበት ነገር አይምሮዬ ላይ ጥርጣሬ እንዲፈጥር አድርጓል። ያ ጥርጣሬ ደግሞ የመጣብኝ አሁን ላይ እየተወራው ካለው ወሬው አንፃር ነው። አሁን እየተወራ ያለው ነገር ደስ አይልም። ለሩታ ይሄ ነገር ተነግሯት ነው ሩታ ድጋሚ ተናዳለች። አምነኝ አሁንም ይሄ ነገር ድጋሚ መበጥበጡ እንደማይቀር እና በጣም 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 ያሳዝን ነገር ነው። ብቻ እና አቤልም እነ ሄርሜላም የስራችሁን ይስጣችሁ።